ሰላም ጤና ይስጥልን ተመልካቾቻችን እንደምንላችኋል ከናሁ ቴሌቪዥን ለዕለተ ቅዳሜ ግንቦት 30 ቀን 2017 ዓ.ም የምሽት ዜናዎች ወደ እናንተ የምናደርስበት ጊዜው አሁን ነው። ከዜናዎቹ ጋር ሀብታማ ያሌው ነኝ። አብራችሁን ቆዩ። አርዕስተ ዜና። ኢትዮጵያ ከኤርትራ ጋር የቃላት ጦርነት ውስጥ አልገባችም ሲሉ የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ተናገሩ። በቤኒሻንጉል ጉሙዝ ክልል ቡለን ከተማ በተፈጸመ ጥቃት ቢያንስ 10 ሰዎች መገደላቸውን ነዋሪዎች ተናገሩ። የጤና ሚኒስቴር በዝንጀሮ ፈንጣጣ ወይም ኤምፖክስ በሽታ የተያዙ ኢትዮጵያውያን ቁጥር 18 መድረሱን አስታወቀ። ከውጭ አሜሪካ የአሜሪካና የእስራኤል ዜጎችን ኢላማ አድርገዋል ባለቻቸው የአይሲሲ ዳኞች ላይ ማዕቀብ መጣሏን አስታወቀች። ወደ ዝርዝሮቹ እናልፋለን። አብራችሁን ቆዩ። አሜሪካ የኢትዮጵያን የባህር በር የማግኘት ፍላጎት እንደምትደግፍ አስታወቀች። በዚህም የአሜሪካ የኢትዮጵያ የባህር በር ተደራሽነቷን በንግድ ስራ እንዲሁም ሰላማዊ ዲፕሎማሲ በሆነ አማራጮች ለማስፋት የምታደርገውን ጥረት እንደምትደግፍ በኢትዮጵያ የዩናይትድ ስቴትስ አምባሳደር ኤርቪን ማሲንጋ ገልጸዋል። ጉዳዩ የአገሪቱን የኢኮኖሚ አቅጣጫ ግምት ውስጥ በማስገባት ወሳኝ መሆኑንም አምባሳደሩ አጽንኦት ሰጥተዋል። አምባሳደር ኤርቪን ማሲንጋ ኢትዮጵያ ኢኮኖሚያ በፍጥነት እያደገ ባለበት ሁኔታና እድገቱንም እንደሚቀጥል የሚያመላክቱ ትንበያዎች መኖራቸውን ገልጸው የባህር በር ተደራሽነት ማስፋት ጠቃሚ ነው ሲሉም ለኢትዮጵያ ዜና አገልግሎት ገልጸዋል። እንደዚህ አይነት ጥረቶች መደገፍ የአሜሪካ መንግስትና የኔም ኤምባሲ ወደፊት የሚሰሩበት ጉዳይ ነው ሲሉም ገልጸዋል። አክለውም ዋሽንግተን ይህንን ጉዳይ እንደምትገነዘበውም ተናግረዋል። አምባሳደሩ አሜሪካ ከኢትዮጵያ ጋር ስላላት ግንኙነት ሲናገሩ የአሜሪካ አቀራረብ ኢትዮጵያ በቀጠናው ስፋት ያላት ሀገር ከመሆኗ ጋር እንደሚገናኝ ተናግረው ነገር ግን ከስፋቱ ያበለጠ አስፈላጊው ደግሞ በቀጠና ያላት ተጽዕኖና ቀጠናውን እንደገና ለማረጋጋት ያላት አቅም ነው ሲሉም አክለዋል። ይህ የዩናይትድ ስቴትስ መሰረታዊ አቀራረብ ነው ያሉት አምባሳደሩ በአፍሪካ ቀንድ ቀጠና ዩናይትድ ስቴትስ የምታደርገው ነገር ማዕከላዊ ነጥብ ይሆናል ሲሉ አረጋግጠዋል። ኢትዮጵያና ኬንያ ሁለት ግዙፍ ድልድዮችን ሊገነቡ መሆኑ ተገለጸ። ሁለቱ ሀገራት በምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ አስተባባሪነት በአፍሪካ ቀንድ የሁለትዮሽ ትብብር ልማት ፕሮጀክት ዙሪያ ግንቦት 28 ቀን 2017 ዓ.ም በአዲስ አበባ ውይይት አካሂደዋል። በመሆኑም አዲስ አበባና ናይሮቢ በዳዋ ወንዝ ላይ ሁለት ድልድዮችን ለመገንባት እንደተስማሙ ኢጋድ ባወጣው መግለጫ አስታውቋል። ድልድዮቹን የተስፋ መተላለፊያዎች ሲል የገለጸው ኢጋድ ተሽከርካሪዎችን ብቻ ሳይሆን በቂ መሰረታዊ አገልግሎቶችን የሚያገኙ ማህበረሰቦች ምኞትን የሚያስተላልፉ ነው ብለዋል። ተጨማሪም የራሙ አንድ አለቅ የድንበር ጣቢያና የሶፍት የንግድ ማሳለጫ ማዕከል ወደ ስራ እንደሚገቡ ተገልጿል። ሀገራቱ የድንበር ተሻጋሪ የፋይበር ኦፕቲክ ግንኙነትን ለማጠናከር የድንበር ተሻጋሪ ዲጂታል አገልግሎቶችን ለማሻሻልና አዳዲስ ቴክኖሎጂዎችን ተደራሽ ለማድረግ ተስማምተዋል ተብሏል። ኢትዮጵያ ከኤርትራ ጋር የቃላት ጦርነት ውስጥ አልገባችም ሲሉ የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ተናገሩ። የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ኢትዮጵያ ከጎረቤቶቿ ተነጥላለች በሚል ለቀረበላቸው ጥያቄ ያንን መቀበል እንደሚቸገር ይልቁንም ቋሚ አድርጋ የምትይዘው ሀገራዊና ብሔራዊ ጥቅሟን ነው በማለት አንድን ሀገር ላለማስቀየም በሚል ይህንን ጥቅሟን አሳልፋ እንደማሰጥም ገልጸዋል። ኤልዳና ታደሰ ተጨማሪ አላት። ከኤርትራ በኩል የማይመቹና የሚጎረብጡ ያላቸው ነገሮች ቢኖሩም ኢትዮጵያ የሁለቱ ሀገራትን የህዝብ ለህዝብ ግንኙነት ላለመጉዳት ስትል ጉዳዩን በትዕግስት እያለፈችው መሆኑን የውጭ ጉዳይ ሚኒስተር ጌዲዮን ጢሞቴዎስ ተናግረዋል። ሚኒስቴሩ ግንቦት 28 ቀን 2017 ዓ.ም ከህዝብ ተወካዮች ምክር ቤት ይህንን አስመልክቶ ለቀረበላቸው ጥያቄ ሲመልሱ ኢትዮጵያ ከኤርትራ ጋር የቃላት ጦርነት ውስጥ አልገባችም ብለዋል። የውጭ ጉዳይ ሚኒስተሩ ጌዲዮን ጢሞቴዎስ ኢትዮጵያ ከጎረቤቷ ተነጥላለች በሚል ለቀረበላቸው ጥያቄ ያንን መቀበል እንደሚቸገሩ ይልቁንም ቋሚ አድርጋ የምትይዘው ሀገራዊና ብሔራዊ ጥቅሟን ነው በማለት አንድን ሀገር ላለማስቀየም በሚል ይህንን ጥቅሟን አሳልፋ እንደማትሰጥም ገልጸዋል። የሀገሪቱ የውጭ ግንኙነት ወጥነት ማጣት፣ በውስጣዊ አንድነት ችግር ሀገሪቱ ተጋላጭነት መኖር የሚሉት ይገኙበታል። በዚህ ምክንያት ደግሞ ሀገሪቱ ዲፕሎማሲ መገለል እየደረሰባት ነውና ማብራሪያ ይስጡን ሲሉ የጠየቁት የህዝብ ተወካዮች ምክር ቤት አባሉ ዶክተር ደሳለኝ ጫኝኔ ናቸው። የኢትዮጵያና ኤርትራ ጉዳይ አሁን ወደ ጦርነት ጅማሮ እየወሰደ ያለ የቃል ጦርነት የተጀመረበት ሁኔታ ያለ ይመስላል እና ሀገራችን ከኤርትራ ጋር ያላት ዲፕሎማሲ ግንኙነት እንዴት ይገልጹታልም በሚል ጠይቀዋል። የኤርትራና የኢትዮጵያ ጉዳይ አሁን ኦልሞስት ወደ ጦርነት ጅማሮ እየወሰደ ያለ የቃል ጦርነቱ የተጀመረበት ሁኔታ ያለ ይመስለኛል። ሀገራችን ከኤርትራ ጋር ያላት ዲፕሎማሲያዊ ግንኙነት እንዴት ይገለጻል? ወደ ጦርነት የመግባት እድል አለው? በሱ ላይ ማብራሪያ ቢሰጥ። ከዚሁም ጋር የሚያያዘው የውስጣዊ ጥንካሬ በመጥፋቱ ምክንያት የተፈጠሩ ተጋላጭነቶች አሉ። ሀገራዊ ተጋላጭነቶች ወጥነት የሌለው የውጭ ፖሊሲና ቀጠናዊ ጥምረት ሲባል አጋርነትን መቀየር ይታያል። የሆነ ወቅት ላይ ጥሩ ግንኙነት መስርተንባቸው የነበሩ ጎረቤቶቻችን ሳይታሰብ ያ ግንኙነት ይቋረጣል ወይም ይበላሻል። ቀላል ምሳሌ ለማንሳት ኤርትራ ጋር
ባለፉት ዓመታት ተፈጥሮ የነበረው የተሻሻለ ግንኙነት አሁን ኦልሞስት ወደ ጦርነት አዝማሚያ ደርሶና ሶማሊላንድ ጋር ተፈጥሮ የነበረ በአግባቡ ሳይታሰብበት የተመሰረተ ሜሞራንደም ኦፍ አንደርስታንዲንግ እንደገና ያ ሜሞራንደም ኦፍ አንደርስታንዲንግ ከሶማሊያ ጋር ደግሞ ከቶን የነበረው ቅራኔ የሚታወቅ ነው። ስለዚህ አጋሮቻችን ማን ነው ቢባል በአሁኑ ሰዓት ወጥ የሆነ አጋር ማግኘት ያስቸግራል። በተለይ በጎረቤት አካባቢዎቻችንና አንደኛው እየታየ ያለው ችግር እሱ ነው። እንኳን ደስ አላችሁ የባህር በር አግኝተናል የወደብ ባለቤት ልንሆን ነው ተብሎ የተገለጸ ስምምነት አንድ ዓመት ባልሞላ ጊዜ ውስጥ እንደገና ያ ተቀይሮ ሌላ ስምምነት ውስጥ ሲገባ የበፊቱ የሶማሊላንድ ጋር የገባነው ስምምነት ወድቋል፣ ተሰርዟል ወይስ አልተሰረዘም የሚለው እንኳን በግልጽ ኮሚኒኬት አልተደረገም እና እነዚህ አይነት የኮንሲስተንሲ ማጣት ችግሮች ሀገራችንን ብዙ ዋጋ እያስከፈሏት ነው። የዲፕሎማሲ መገለል እንዲገጥማት እያደረገ ነው ብዬ አስባለሁ። ሚኒስተሩ ለዚህ ጥያቄ ጉዳዩ የሚያሳስባቸው ዜጎች፣ የህዝብ ተወካዮች፣ የቀድሞ የመንግስት ኃላፊዎች የራሳቸውን መልከታ ያጋራሉ። ልምዳቸውና ለሀገር ያላቸውን ቀናይነት ታሳቢ በማድረግ የሚያስተላልፏቸው መልእክት መኖሩን በማንሳት እንደዚያ ያሉ መልእክቶችን ጆሮ ሊሰጣቸው እንደሚገባ፣ ሆኖም እንደ መንግስት ይፋ የሆነ ምላሽ ባለፈው ሳምንት በመስሪያ ቤቱ ቃል አቀባይ በኩል የተሰጠው ኢትዮጵያ ከጎረቤቶቿ ጋር በጋራ ተባብሮ መስራት ላይ ያተኮረ መርህ እንደምትከተል የተገለጸ መሆኑንም ገልጸዋል። ከኤርትራ ጋር ያለንን ግንኙነት አስመልክቶ ነው። ከኤርትራ ጋር ያለንን ግንኙነት አስመልክቶ በሚዲያ ላይ ብዙ ይባላል። እኔ አጠር አድርጌ የተወሰነ ነጥብ ማንሳት ፈልጋለሁ። አንደኛው የኢትዮጵያና የኤርትራ ህዝቦች የህዝብ ለህዝብ ግንኙነቱ በስፋቱም በደርዙም በጣም ከፍ ያለ ነው። ከመንግስታት ግንኙነት የላቀ ፋይዳ የላቀ ትርጉም ያለው ግንኙነት ነው። ኤርትራውያን ወንድሞቻችንና እህቶቻችን ወደ ኢትዮጵያ መጠለያ ፈልገው በተለያየ ምክንያት በሚመጡበት ጊዜ እንደ ቤታቸው ሆኖ እንደ ቤታቸው ተሰምቷቸው ለማስተናገድ በህዝብም በኩል በመንግስትም በኩል የሚደረገው እንቅስቃሴ እንደቀጠለ ነው። የማይመቹ የሚጎረብጡ ነገሮች እናያለን። እነዚህ ነገሮች በሆደ ሰፊነት የምናልፋቸው በትዕግስት በቀላሉ ለትንኮሳዎች ምላሽ ባለመስጠት የምናልፈው የህዝብ ለህዝብ ግንኙነቱን ዘላቂነትና ትልቅ ፋይዳ ታሳቢ በማድረግ ነው። እኛ በሰላማዊ ፖለቲካዊ ህጋዊ አግባብ ንብረታችንን ጥቅማችንን ለማስከበር የምናደርገውን እንቅስቃሴ እንቀጥልበታለን። እዚህ ጋር ማስገንዘብ የምፈልገው ነገር የሃርድ ከረንሲ እጥረት ኖሮባቸው እንደዚህ ያለ ችግር ማጋጠም የተለመደ ነው። በንግግር ይፈታል። ይሄ ጉዳይ ግን ከዛም ያለፈ ፖለቲካዊ መልእክት ሊኖረው እንደሚችል እንገነዘባለን። እሱን ታሳቢ ያደረገ እንቅስቃሴ እናደርጋለን። ስለዚህ ብሔራዊ ጥቅማችንን በተመለከተ የምንከተለው ፖሊሲ ቀየማቸው ካሉ የኛ ጥቅም ለእናንተም ጥቅም አለው ብለን በዲፕሎማሲያዊ አግባብ የማስረዳቱን ስራ እንቀጥላለን። በሂደት ደግሞ እንግባባለን ብለን እናስባለን። ነገር ግን እነሱን ቅር እንዳይላቸው ብለን ብሔራዊ ጥቅማችንን አሳልፈን አንሰጥም። ምላሹ ሰሞኑን የኤርትራ መንግስት ወታደሮች ከኢትዮጵያ ሉዓላዊ ግዛት እንዲወጡ ዓለም አቀፍ ማህበረሰብ ግፊት ሊያደርግ ይገባል ሲሉ አምባሳደር ዲና ሙፍቲ የተናገሩበትን መነሻ ያደረገ ነው። ከኤርትራ መንግስት ጋር የኢትዮጵያ መንግስት የቃላት ጦርነት ውስጥ አልገባም። ሚኒስተሩ ኢትዮጵያ ከቀጠናዊ ኃይሎች ጋር ያላትን ግንኙነት ከጎረቤት ሀገራት ካላት ጋር የተዛመደ መሆኑን በጠቀሱት ማብራሪያቸው ቋሚ አድርጋ የምትይዘው ሀገራዊና ብሔራዊ ጥቅሟን ነው ብለዋል። ኢትዮጵያ ከጎረቤት ድንበር ጋር ተያይዞ የሚያጋጥሟትን ችግር ሀገሪቱ ከሁሉም የአፍሪካ ቀንድ ሀገራት በሺ በሚቆጠሩ ኪሎ ሜትር የምትዋሰን ሆኖ ሳለ በአግባቡ የተከለለና የተሰመረ ወይንም ደግሞ በችካል የተለየ ከ50 በመቶ በታች የሆነ ብቻ በመሆኑ ሚኒስተሩ ይህንን ውዝፍ ያለውን ስራ በተደራጀ ሁኔታ በጥናት ሲፈታ ችግሩን ምላሽ ያገኛልን ብለዋል። በቤኒሻንጉል ጉሙዝ ክልል ቡለን ከተማ በተፈጸመ ጥቃት ቢያንስ 10 ሰዎች መገደላቸውን ነዋሪዎች ተናገሩ። በቤኒሻንጉል ጉሙዝ ክልል በመተከል ዞን በቡለን ከተማ ዛሬ ንጋት ላይ ታጣቂዎች በፈጸሙት ጥቃት ቢያንስ 10 ሰላማዊ ሰዎችና የጸጥታ ኃይሎች መገደላቸውን የከተማዋ ነዋሪዎች ተናግረዋል። የመተከል ዞንና የቡለን ወረዳ አስተዳደር በከተማይቱ ላይ በተፈጸመው ጥቃት የሰዎች ሕይወት መጥፋቱን፣ ባንክ ቤትን ጨምሮ በተቋማት ላይ ዝርፊያና ጉዳት መድረሱን አረጋግጠዋል። ጥቃቱ በቡለን ከተማ ላይ የተሰነዘረው ትላንት አርብ ግንቦት 29 ቀን 2017
ከንጋቱ 12 ሰዓት ገደማ ጀምሮ እንደነበርም ነዋሪዎችና የቡለን ወረዳ አስተዳደር ገልጸዋል። ለደህንነታቸው በመስጋት ስማቸው እንዳይገለጽ የጠቀሱት 3 የቡለን ከተማ ነዋሪዎች ጥቃቱ እስከ ረፋዱ 4 ሰዓት ገደማ ድረስ የቆየ እንደነበርም አመላክተዋል። ታጣቂዎቹ ትላንት ንጋት ላይ ወደ ከተማዋ ሲገቡ መመልከታቸውን የተናገሩት የዓይን እማኞች 100 ገደማ የሚሆኑ ታጣቂዎች በአንድ መስመር ሲጓዙ ማየታቸውን አክለዋል። ከታጣቂዎቹ መካከል ገሚሱ ቡላ ቀለም ያለው የደንብ ልብስ እንደለበሱና የተቀሩት ግን የሲቪል ልብስ መልበሳቸውንም መመልከታቸውን ነዋሪዎቹ አክለዋል። ነዋሪዎቹ ክላሽና ብሬን የያዙ ነበሩ ያሏቸው ታጣቂዎችም ጥቃት መሰንዘር ሲጀምሩ በቤታቸው እንደነበሩ ገልጸዋል። በጥቃቱ 10 ሰዎች መገደላቸውን፣ የባንክና የፖሊስ ጣቢያ መዘረፋቸውን መስማታቸውን አስረድተዋል። ክልሉ የጸጥታ ችግር ውስጥ ነው ሲሉ የአማራ ክልል ርዕሰ መስተዳደር ተናገሩ። የአማራ ክልል ርዕሰ መስተዳደር መምህራን ማገትና ማጎሳቆል እንደ ዝና የሚነገርበት የጸጥታ ችግር ውስጥ ነን ያለው ሲሆን የሰላም ሚኒስቴር ሁሉንም የአማራ ክልል ዞኖች በጣም ሰላማዊ መሆናቸውን ተናግረዋል። የአማራ ክልል ርዕሰ መስተዳደር አቶ አረጋ ከበደ በባህር ዳር ከተማ በተካሄደ ውይይት መድረክ ላይ ትላንት ባደረጉት ውይይት በአማራ ክልል የተፈጠረው ግጭት መፍትሄ እንደሚሻም ገልጸዋል። የሰላም ሚኒስትሩ መሐመድ ኢድሪስ በበኩላቸው በአማራ ክልል ከ2 ወረዳዎች ውጪ ሁሉም ወረዳዎች በመንግስት ቁጥጥር ስር መሆናቸውን ከፋና ብሮድካስት ኮርፖሬሽን ጋር ባደረጉት ቃለ መጠይቅ ተናግረዋል። በአማራ ክልል ካሉ 265 ወረዳዎች ውስጥ የመንግስት መኖር ሙሉ ነው ብንል መናገር የማንችልባቸው 2 ወረዳዎች ብቻ ናቸው ብለዋል። የመንግስት መኖር ሙሉ ነው ብለን መናገር የማንችልባቸው አንድ ወረዳ በከፊል ሌላ አንድ ደግሞ በከፊል ባለመልኩ ነው ሲሉም ተደምጠዋል። በ265 ወረዳዎች መንግስት ራሱን መትከል ችሏል ብለዋል። አክለውም በክልሉ ከሚገኙ ከ4000 በላይ ቀበሌዎች ውስጥ ከ80 በመቶ በላይ በሚሆኑት ሙሉ በሙሉ የመንግስት መዋቅሮች ወደ ነበሩበት ተመልሶ መሰረታዊ አገልግሎቶች እየሰጡ ነው ብለዋል። የጤና ሚኒስቴር በዘንድሮ ፈንጣጣ ኤምፖክስ በሽታ የተያዙ ኢትዮጵያውያን ቁጥር 18 መድረሱን አስታወቀ። ከኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ጋር በመሆን የተጠናከረ የሚኒስቴር መስሪያ ቤት ዕለታዊ ሪፖርት እንደሚያመላክተው በኢትዮጵያ እስካሁን በዘንድሮ ፈንጣጣ ወይም ኤምፖክስ በሽታ መያዛቸው የተረጋገጡ ሰዎች ቁጥር 18 ደርሰዋል። መረጃው እስካሁን የተመዘገበው ሞት አንድ ብቻ መሆኑን የገለጸ ሲሆን በቫይረሱ ተይዘው በለይቶ ማቆያ ያሉ ሰዎች ቁጥር 15 መሆኑን ጠቁሟል። 2 ሰዎች ከበሽታው ማገገማቸውን ያመላከተው የጤና ሚኒስቴሩ መረጃ በኢትዮጵያ በሽታው ከተከሰተበት ጊዜ አንስቶ በአጠቃላይ የላቦራቶሪ ምርመራ የተደረገው በ63 ሰዎች ላይ መሆኑን አስታውቋል። የአውሮፓ ኮሚሽን ሲቪል ፕሮቴክሽን እና የሰብአዊ ረድኤት ማስተባበሪያ ተቋም መረጃ ከሆነ በኢትዮጵያ ዘንድሮ ፈንጣጣ ወይም ኤምፖክስ ምርመራ የሚካሄደው በ3 የሀገሪቱ ከተሞች አዲስ አበባ፣ አዳማና ሐዋሳ ነው ብለዋል። ማስተባበሪያ ተቋሙ በ3ቱ ከተሞች ብቻ በሚሰጠው የላቦራቶሪ ምርመራ የሎጂስቲክስ ችግር ፈተና እንደሆነባቸውም ጠቁሟል። ምን አሰብክ ታዲያ? ዛሬ ላደርገው እኮ የምርህን ነው? አዎ። ታዲያ እዚህ ምን ትሰራለህ? ሂዳ ታዲያ አንበሳ ታዲያ ይቅና። አመሰግናለሁ። ያደረገው ነው። አትቀልድ። ያደርገው ነው። እንኳን ለዚያ በቃ ልጄ። የእውነትህን ነው? ወይኔ ደስ ሲል። ይህ በጣም ደስ የሚል ዜና እኮ ነው። ሰማሁ እኮ በጣም ደስ ብሎኛል። ታገቢኛለሽ እኔ ቆንጆ? የትኛውንም አይነት የሳፋሪኮም ጥቅል ገዝተው ወደ ቴሌ በመደወል ያለ ሐሳብ ያውሩ። በተጨማሪም በሚገዙት እያንዳንዱ ጥቅል ተጨማሪ ጉርሻ ያገኙ። ሳፋሪኮም ኢትዮጵያ፣ በአብሮነት ወደፊት። አማኝ ከጾምና ዱዓ ጋር በሥራው ይተጋል። ከሙእሚኖች ጋር በጋራ ኢባዳ ያደርጋል። ጊዜው ዘምኗል። በዘመን ገበያ በጎቹን ጭኗል። አባወራ ሙክቱን መርጦ ሲገዛ፣ እናት ቁሳቁስና አስቤዛ፣ ነጋዴም ትዕዛዙን ጭኖ ከተፍ ያደርገዋል ፈጥኖ። ሕዝበ ሙስሊም በማለዳ ለኢድ ሶላት ይወጣል። ለአቅመ ደካማ ወገኖች እርዱን አካፍሎ ይሰጣል። ገበታው በየአይነቱ ቀርበዋል። ወዳጅ ዘመድ ተሰባስበዋል። ገጠር፣ ከተማ፣ ባህር ማዶ ከያለበት ይዘያየራል። ባህል ጠባቂ፣ ባህል አድማቂ። ኢትዮ ቴሌኮም። መልካም የአረፋ በዓል። ወደ ውጭ ዜናዎች እናልፋለን።
ቦይንግ በኢትዮጵያና ኢንዶኔዥያ አየር መንገድ አደጋዎችን ላለመከሰስ 1.1 ቢሊዮን ዶላርም ለመክፈል ተስማማ። ቦይንግ የ364 ሰዎች ሕይወት ለቀጠፉት የኢትዮጵያና የኢንዶኔዥያ አየር መንገዶች 737 ማክስ አውሮፕላን አደጋዎች በወንጀል እንዳይከሰስ በሚል 1.1 ቢሊዮን ዶላር ለመክፈል ተስማምቷል። ግዙፉ የአውሮፕላን አምራች ኩባንያ ቦይንግና የአሜሪካ የፍትህ መስሪያ ቤት የደረሱበትን ስምምነት የተጎጂ ቤተሰቦች ጠበቆች አጸያፊ ሲሉ ኮንነውታል። በቦይንግ 737 ማክስ የአውሮፕላን አደጋዎች ሕይወታቸውን ያጡ 16 ተጎጂ ቤተሰቦችን የወከሉ የህግ ባለሙያዎች ናቸው ስምምነቱን የኮነኑት። ኩባንያው በሁለቱ አደጋዎች የወንጀል ክስ እንዳይመሰረትበት በሚል ነው 1.1 ቢሊዮን ዶላር ለመክፈል የተስማማው። በኢንዶኔዥያ ላየር አየር መንገድ አደጋ ተጎጂዎች መካከል ለተወሰኑት አማካሪ የሆኑት ሳንጂን ሲንግሰምን ቦይንግን ከወንጀል ተጠያቂነት የሚያወጣ ነው በማለትም ተችተው በተጎጂ ቤተሰቦችም ከፍተኛ ቁጣ ቀስቅሷል ብለዋል። ቦይንግ ከዚህ ቀደም በደረሰባቸው ሀዘን የሚሰማውን ጥልቅ ሀዘን የሚወዳቸውን ሰዎች ትዝታ ለማስታወስ በኩባንያቸው ላይ የምናደርገውን ጥልቅ ለውጥ እንቀጥልበታለን ብለዋል። ከዚህ በተጨማሪም ቦይንግ 487.2 ሚሊዮን ዶላር የወንጀል ቅጣት ለመክፈል ተስማምተዋል። በመጨረሻም አሜሪካ የአሜሪካና የእስራኤል ዜጎችን ኢላማ አድርገዋል ባለቻቸው የአይሲሲ ዳኞች ላይ ማዕቀብ መጣሏን አስታወቀች። የአሜሪካው የውጭ ጉዳይ መስሪያ ቤት ማዕቀቡ ያለ ሀገሮቻችን ፍቃድ ከለላ ያላቸውን ግለሰቦች ለፍርድ ቤት ለማቅረብ የሞከሩ 4 ዳኞች ላይ እንደሚጥልም ገልጸዋል። የአሜሪካ የውጭ ጉዳይ ሚኒስቴር ማርኮ ሩቢ አይሲሲ በመሰረተ ቢስና ፖለቲካዊ ክስ አሜሪካና የቅርብ ወዳጆቿን እስራኤልን ኢላማ ማድረጉን ማብቃት አለበት ሲሉም በኤክስ ገጻቸው ላይ ለጥፈዋል። ማዕቀብ የተጣለባቸውም እነዚህ 4 ዳኞች ሴቶች መሆናቸውን ቢቢሲ ዘግቧል። አይሲሲ በጉዳዩ ላይ ባወጣው መግለጫም ነጻነቱን ለመናድ የተደረገ ግልጽ ሙከራ መሆኑንም መግለጹን ዘገባው አክሏል። ተመልካቾቻችን ከናሁ ቴሌቪዥን ለዕለቱ ያዝነላችሁ የምሽት ዜናዎች እስካሁኖቹ ነበሩ። ዜናዎቹን ለእናንተ እያደረስኩ አብሬያችሁ ቆየሁት። ሀብታማ እያሌው ነበርኩኝ። ሰናይ ምሽት።